ለቦኒ ሞት አንዱ ምክንያት ይሆናል የተባለችው ይቺ ሴት እንግዲህ ከባለቤቷ ከጆሲ ጋር ግንኙነት እንደነበራት የሚያሳይ የስልክ ስክሪንሻቶችን ፖስት ማድረግ ጀምራ ነበረ። አዶናይ አሁን የሚቀጥለውን የቅዳሜውን ፕሮግራም እንደጨረስክ ማለት ነው እኛ አውሮፓ ውስጥ ያለን ኢትዮጵያውያን በአስቸኳይ እንፈልጋለን። ታሪክሽን ስታወሪ አብሬሽ አንብቻለሁ። ይሄ ሁሉ በደል የፈጸመብሽ ሰዎችሽ ድግስ ደግሰው ሽማግሌ ይላካል ተብሎ በተባለበት ቀን አንቺ ራስሽን ከሁለተኛ ፎቅ እንድትወድቂ ያደረገሽን ሰው የኢትዮሪካ አልበም ከቨር ላይ ያለውን ሰዓት ይሄን የእጅ ሰዓት ያየው ሰው ያለ አይመስለኝም። ይሄው ሰዓቱን እዩት። እዚህ ጋር መቀየር አለች፣ እዚህ ጋር ክቡ ሰዓቱ ቁጥሮቹ ያሉበት ፓርት ማለት። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ወደ ቀዳሚውና መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ ጋይስ። ስብሃት የምትባል ልጅ የለችም። ስብሃት የምትባል ልጅ የለችም። እንግዲያው ሌላ ቤት ሊሆን ይችላል። ጉድ ነው ጋይስ፣ ሌላ ቤት ሊሆን ይችላል። ተሳስታችሁ እንዳይሆን አይ ማጠጋጋት የለም። እኛ ልጃችን ስም አላት። ትክክለኛ ስሙን ልጠራ ይገባል። ስሙን እንትን ካላለ ደግሞ እኛ እንዴት እንትን እናደርጋለን? ብጻት ነው። እሺ ብጻት ነው እና ለማን አላችሁ? ለግዛቸው ነው። እሺ ይሁን። እሺ ቁጭ በሉና እንትን እናድርጋ። ቁጭ በሉ። ያው እንትን ሻርና ምንም ጥፋቱም ቢኖርም ኳሱንም እንጥራ ችግር የለውም። ሰዓት ካሳለፍን እንዳይሉ አባታችን ካሳለፍን እንዳይሉ 4 ሰዓት ነው ቀጠሯችን። አሁን 5 ተኩል ሰዓት ይዘዋል አይደል? አሁን ታው ኳሱን ተተናነቀው ወደ እንትኑ ገባል። ካሳለፍን ካሉ ወደ እንትናችን እንዳንገባ ብዬ ነው። አይቅር እንደላችሁ ብዬ ነው። አይ ሰዓት አልፏል። ካሳለፍን ሳይሆን አሳልፋችኋል። 1 ሰዓት ተኩል ነው ያሳለፋችሁ። 4 ሰዓት ቀጠሯል አይደለም? ቀጠሮ 4 ሰዓት አይደል የተባለው? 4 ሰዓት ነው። ታቱ ሄዲ ነው የቀጣለው። እንደሱ ነው አሳልፈን አይደለም ጋይስ። እንግዲህ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሀል ይሄ ነበር። እንግዲህ ሽምግልና ተልኮ እንግዲህ የልጅቷን ስም ጠፍቶባቸው ነው እንግዲህ እንደዚህ ያስጨነቋቸው ማለት ነው። እንግዲህ ይህንን ትልቅ ትምህርት ይሆናል ለሁሉንም ማለት ነው። እንግዲህ ግድ ሰጥቶን ሽምግልና ስንልክ እንግዲህ በሩጫ መሆን የለበትም። እንደዚህ ከሆነ ምን ትርጉም አለው? ስለዚህ በስነ ስርዓት ተደርጎ መሄድ አለበት። ያው እንግዲህ ጋሼ ደግሞ እንዳያችሁት ነው ቪዲዮውን። እንግዲህ ያን ያህል ተገቢ አይደለም። እንግዲህ ከገባቸው ያን ያህል ባያጨናንቋቸው ጥሩ ነበረ። ከሰዓት አንጻር ደግሞ ይሄ እጅግ በጣም ወሳኝ ነገር ነው። 1 ሰዓት ተኩል ነው ያሉት አይደለ? እዩት እስኪ። አንድ ሰው ጠብቆ 5 ሰዓት ተብሎ 6 ሰዓት ወይም 7 ሰዓት ሲመጣ ምን ያህል ኋላ ቀር ሁኔታ ላይ እንዳለን ነው የሚያሳየውና እንግዲህ በጣም መነጋገሪያ ከነበሩ ጉዳዮች መሀል ይሄ ነበር ማለት ነው ጋይስ። ዛሬም የባለፈው አይነት ስህተት እንዳንፈጽም ጥንቃቄ እናድርግ። ይሄን ቪዲዮ በአጭር ጊዜ ለብዙዎች ሼር እያደረጋችሁ አድርሱልኝ። በተለይ ደግሞ አብያተ ክርስቲያናትንና ገዳማትን ለሚያስጎበኙ ሰዎች በደንብ ሼር እያደረጋችሁ አድርሱላቸው። በባለፈው እንግዲህ ሁላችሁም እንደምታስታውሱት አይሾስፒድ ወደ ኢትዮጵያ መጥቶ ከጎበኛቸው ቦታዎች መካከል አንደኛዋ ቅድስት ቤተክርስቲያን ነበረች። እናም ካቴድራል ቅድስት ሥላሴ ቤተክርስቲያን ውስጥ ገብቶ እንዴት አድርጎ እንደጎበኛ አይሾስፒድን ሁላችሁም ታስታውሳላችሁ።
ቲሸርት ለዚያውም ደግሞ የዝላይ አይነት ነገር እንደዚህ ያለና በዚህም ታዲያ ብዙዎቻችን ኦርቶዶክሳውያን ቅሬታችንን ስናሰማ ነበር። ታዲያ ዛሬም ዕውቁ የሶሻል ሚዲያ ተጽዕኖ ፈጣሪ ዴይላን ፔጅ ከወንድማችን ከአዶናይ ጋራ ወደ ኢትዮጵያ ለጉብኝት ገብቷል። ታዲያ ኢትዮጵያ ውስጥ በሚኖረው ቆይታው ማለት ነው አብያተ ክርስቲያናትንና ገዳማትን ይጎበኛል ብዬ ተስፋ አደርጋለሁኝ። እናም አስጎብኚዎች የባለፈው አይነት ስህተት ዛሬም እንዳይፈጸም በደንብ አድርጋችሁ ጥንቃቄ ማድረግ ይኖርባችኋል። ስታስጎበኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷን በሚገልጽ መልኩ ልታስጎበኙ ይገባል ብዬ ወንድማዊ መልእክቴን አስተላልፋለሁ። ምክንያቱም ይሄ ሰው አንድ ሰው ብቻ አይደለም ለዓለም ነው የሚያስተራጨውና ዓለም ደግሞ ትክክለኛውን ስርዓታችንን ማወቅ ስላለብን ማለት ነው ከአለባበስ ጀምሮ ወደ ቤተክርስቲያን ሲገባ ነጠላ አልብሳችሁ በደንብ ስርዓታችንን የቤተክርስቲያንን ስርዓት በጠበቀ መልኩ እንድታስጎበኙ ስል ወንድማዊ መልእክቴን አስተላልፋለሁ። ካለፈ በኋላ መወቃቀሱ ፍሬ ስለሌለው ነው አስቀድሜ ይሄን ቪዲዮ የሰራሁትና ለብዙዎች ሼር እያደረጋችሁ አድርሱልኝ። እናንተም ሐሳባችሁን ኮሜንት ላይ አስቀምጡልኝ። በእኔ ሐሳብ የምትስማሙ ከሆነ አዎ ትክክል ነው እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ለብዙዎች እንዲዳረስ አድርጉት። ቤቱን ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ቃሉ ፑቲክ ወንድሜ ማለት ነው እንደዚህ አይነት ስቶር ያስፈልገዋል። ለንደን ላይ ምናምን በቃ ይኸው ስታይሎቹ ምናምን ሲያወጣቸው እዚህ ጋር በቃ ሾኬዝ ይደረጉና ከዛ በኋላ የራሱ ስቶር ይኖረዋል ማለት ነው። ይኸው ተመልከቱት። እነዚህ ነገሮች ማለት ነው ብራንድ የላቸውም፣ አናቃቸውም። ቃሉ ፑቲክ የሚለው ብራንድ ግን ኢንተርናሽናል የታወቀ ስለሆነ እዚህ ጋር ኬፒ ተብሎ ይጻፋል። ለንደን ዩሮፕ ውስጥ ይገባል። አሜሪካ ብሎ በቃ ትህትና ሃይ ሰላም ብያለሁ። ይሄንን መልእክት በቀጥታ ለአዶናይ አድርሱልኝ በእናታችሁ። እንደምንም ብላችሁ አዶናይ ጋር እንዲደርስ አድርጉልኝ። አዶናይ አሁን የሚቀጥለውን የቅዳሜውን ፕሮግራም እንደጨረስክ ማለት ነው እኛ አውሮፓ ውስጥ ያለን ኢትዮጵያውያን በአስቸኳይ እንፈልጋለን። አውሮፓ ውስጥ ያለን ኢትዮጵያውያን በሙሉ እንፈልጋለን። በቃ ጥሪ እናደርግልሃለን። የአሜሪካውን ቱር እንደጨረስክ ቀጥታ ወደ አውሮፓ እንግላንድ ሊሆን ይችላል፣ ፈረንሳይ ሊሆን ይችላል፣ ጀርመን፣ ጣሊያን፣ የትም ይሁን የሆነ ቦታ በቀጥታ እንፈልጋለን። እዚህም መጥተህ ደግሞ ከኛ ጋር እኛን ማግኘት አለበት። እኛ ደግሞ አንተን ልናገኝህ እንፈልጋለን። ካንተ ጋር የተወሰነ ቀን እንደዚህ መዝናናት እንፈልጋለን ማለት ነው። ኦኬ። በዛውም ደግሞ እነንትናዬ አይናቸው ደም ይልበስ፣ የበለጠ ደስ ይበላቸው። ኦኬ። ደስ እናሰኛቸዋለን። የአሜሪካውን ትጨርሳለህ፣ ወደ አውሮፓ ትመጣለህ፣ ቱሩ ይቀጥላል። ከዛ በኋላ ከፈለክ ወደ ሌላ አገር ትቀጥላለህ ማለት ነው። ስለዚህ ባለፈው በሰራሃው ቪዲዮ ላይ ለነንትናዬ ስማቸውን መጥራት አልፈልግም፣ ለነሱ የሰጠኸው መልስ እኔን በጣም አስከፍቶኛል። ምክንያቱም ለሰው እኮ ነው መልስ የሚሰጠው አይደለ? ለሰው መልስ አትሰጥም እንዴ አንተ? ለእንስሳ መልስ አይሰጥም። ኦኬ። ደረጃህን ማወቅ አለብህ። አንተም ደረጃህ አይፈቅድም ከነሱ ጋር። ለምን እንካ ሰላንቲያ ውስጥ ትገባለህ ከነሱ ጋር? ስለዚህ የአውሮፓውን ጉዳይ በተደጋጋሚ ነግሬሃለሁ። አስብበት። በአስቸኳይ ወደ አውሮፓ መምጣት አለብህ። ግብዣ አድርገንልሃል፣ እንቀበልሃለን። ቀይ ምንጣፍ እስከ ሳሪስ ድረስ አንጥፈን እንቀበልሃለን አውሮፓ። ኦኬ። ቻው። ሰላም የተከበራችሁ ኢትዮጵያና ኤርትራውያኖች እንደምን አላችሁ? እዚህ ጋር ያስገባውላችሁ እህት በጣም የሚያሳዝን ትልቅ የወንጀል ታሪክ ያለበት ስቶሪ ታይም አውርታናለች። ምን ለማለት ፈልጌ ነው? ከተጎዳሽም በኋላ ቢሆን እኛን ለማስተማር የመጣሽበትን መንገድ ሳላደንቅ መቅረት አልፈልግም እና እናቴ ድንግል ማርያም እንኳን ከዚህ አደጋ በሰላም አተረፈች። ሁለተኛ ግን ፍጹም በሆነ ፍቅር ፍጹም በሆነ ትህትና እምጠይቅሽ ነገር ቢኖር እዚህ ጋር ይሄ ሁሉ በደል፣ ምክንያቱም ታሪክሽን ስታወሪ አብሬሽ አንብቻለሁ። ይሄ ሁሉ በደል የፈጸመብሽ ሰው እንደዚህ ሁሉ ነገር ያደረግሽ ቤተሰቦችሽ ድግስ ደግሰው ሽማግሌ ይላካል ተብሎ በተባለበት ቀን አንቺ ራስሽን ከሁለተኛ ፎቅ እዚህ ጋር አስገባላችኋለሁ። እሱንም ከሁለተኛ ፎቅ እንድትወድቂ ያደረገሽን ሰው እንደዛው 2 ፓስፖርት ያለው የአሜሪካን ሀገር መንጃ ፈቃድ ያለው የተለያዩ የወንጀል ወረቀቶች ያሉት የባለስልጣን ልጅ ነኝ ብሎ ራሱን ያታለለሽ
በጣም የሀብታም ልጅ በትልቅ ጥበቃ የሚንቀሳቀስ ሰው እንደሆነ የነገረሽ ሰው ዛሬ ስንት እህቶችን እየበደለ እንደሆነ ወይም ደግሞ ሊበድል እንደሚችል እውነታው ላይ ጠፍቶሽ ነው ወይ ይሄን ሰው አሳልፈሽ ለህግ ያልሰጠሽ? የመጀመሪያ ጥያቄ። ሁለተኛ ልጁ ሲጠይቅሽ ጋዜጠኛው ሲጠይቅሽ አይ ቲንክ ጋዜጠኛ መሰለኝ እንጃ ጋዜጠኛው ሲጠይቅሽ ይቅርታ አድርጌለታለሁ ነው ያልሽ። ይቅርታ መልካም ነገር ነው፣ ይቅርታ ጥሩ ነው። ነገር ግን መጠየቅ ያለበት ሰው ደግሞ በህግ መጠየቅ መቻል አለበት። የሰራው ነገር ቀላል አይደለም፣ ወንጀል ነው። በትክክለኛ ደርሰሽበታል። እንደዛ ሁሉ ቢሸውድሽ በእንደዛ አይነት መንገድ ቢያታልልሽም ፋይናሊ ግን አንቺ እውነታውን በራስሽ በእህትሽ እገዛ መጨረሻ ላይ ሂደሽ ደርሰሽበታል። ታሪክ አንቺ እንኳን ከፈራሽ ስሙ መናገር በሚዲያ ላይ እንኳን ካልፈለግሽ ይሄን ወንጀለኛ የሆነ ሰው አሳልፈሽ ለህግ እንድትሰጪልን እንፈልጋለን። የኢትዮጵያ ፌዴራል ፖሊሶችን ከዚህ ኢንተርቪ የልጅቱን ኢንተርቪ ሰምታችሁ ከዚህ የዚህ ወንጀል ዋና ወይም ደግሞ እዚች እህታችን ላይ እንደዚህ አይነት የተሳሳተና በሐሰት ወደድኩሽ አፈቀርኩሽ ብሎም እስከ ጋብቻ ድረስ ሽማግሌ እስከ መላክ ድረስ በስህተት በውሸት በፎርጅድ የተቀነባበረ የፍቅር ታሪክ የአካል የሆነውን ሰውዬ በህግ ተጠያቂ እንድታረጉልን እንፈልጋለን። ስፔሻሊ እኔ በግሌ እፈልጋለሁ እንድጠይቁልኝ እፈልጋለሁ። ምናልባትም ባለማወቅ ወጣትነት አታሉት እንደዚህ አይነት ወንጀልን ፈጽሞ ከሆነ ልጁ ራሱ የስነ ልቦና ባለሙያ ሊያየው ያስፈልጋል እና አንተም ራስክ ይሄ ቪዲዮ ደርሶክ እየሰማክ ከሆነ በጣም ብዙ ወንድሞቻችን እዚህ ጋር ያለችው ልጅ እንደምትናገረው የአዳማ ወንዶች ስፔሻሊ እኛንን እያሉ እንዲጠራጠሩ ወይም ሴቶች አከሌ ነው እያሉ እንዲጠራጠሩ ማድረግ ማትፈልግ ከሆነ እኔ በጣም ይቅርታ ብለህ አንተም ልክ እንደሷ ዩቲዩብ ቻናል ላይ ወጥተህ ተናገር። ለአንተም ደግሞ የስራ እድል ሊፈጠርልህ ይችላል እና እህቴ የሄድሽበት መንገድ ተስፋ ሳትቆርጪ እንደዚህ አይነት አደጋ ውስጥ ተርፈሽ አሁንም ሞራልሽ ጥሩ ሆኖ ለናቴ እንድደርስላት እርዱኝ እናቴ በእኔ ጉዳይ ተሰቃይታለች ብለሽ ስትመጪ እኛ እህቶችሽ እንዲረዱሽ የጠየቅሻቸው እህቶችሽ እኛ የልጁን ማንነት ማወቅ እንፈልጋለን። የልጁን ማንነት ማወቅ እንፈልጋለን ስልሽ ልጁ በህግ አንቺ ይቅርታ ብታደርጊለትም ልጁ በህግ ግን እንዲጠየቅ እንፈልጋለን እና ይሄን ለማስተላለፍ ነው። በጣም ብዙዎቻችሁ ዩቲዩብ ቻናሎች እንደዚህ አይነት ኢንተርቪው ስትሰሩ በህግ ተጠያቂ የሆነበት መንገድም ወይም ደግሞ ሊያስደርገው እንደሚገባ ሰው እንደዚህ አይነት ጥያቄ ይኖረዋል ብላችሁ አስባችሁ እችን ነገርን ብታካትቱበት ጥሩ ነው። ታዲያ ምኑ ላይ ነው እኛ የምንማረው? ገደላት፣ ቆረጣት፣ ፈለጣት፣ ሞተች፣ ተነሳች፣ ፋይናሊ ህግ አጣርቶ የሆነ እንትን ላይ ደረሰ። አንቺ ግን በህይወት አለሽ፣ ተርፈሻል። ቢያንስ አይደለም እንደዚህ የበደለሽ እንደዚህ ይሄ አንዳንዴ ይውላችሁ በይቅርታ የሚታለፍ ነገር አለ፣ በይቅርታ የማይታለፍ ነገር አለ። ይሄ አንቺ ስለበደለሽ ይቅርታ አድርገሽለታል። ግን ነገ ደግሞ እህቶችሽ የማይሞቱበት መንገድ የት ላይ ነው የሚታይሽ ነገር? ሌሎች ሴቶች የማይሸወዱበት መንገድ የት ላይ ነው? ያስተማርሽን ታሪክ እኮ ከተረት ተረት የዘለለ ወይም ደግሞ ቆንጆ የፊልም ስክሪፕት ጽፎ በቃ ዲያሎግ እንዲናበቡ አድርጎ የሚሰራ ነገር ነው የነገርሽን። ስለዚህ እንድንማርበት ከፈለግሽ እስከ መጨረሻው ታሪኩን በህግ የሚጠየቅበትን መንገድ እንድታረግ እንፈልጋለን እና አሁንም በርቺ፣ ጎብዥ። አሁንም ቢሆን እኔ በግሌ ከአንቺ ጎን ነኝ፣ ግን እንደዚህ ነገሮች እንድታረግ ይፈልጋለሁ። አመሰግናለሁ። እንግዲህ ካይስ የዚች እህታችን ቪዲዮ ምናልባት ተመልክታችሁት ይሆናል። እጅግ በጣም መነጋገሪያ ነበር። እጅግ የሚያሳዝን ታሪክ ነው እንግዲህ ያጋራችሁ ማለት ነው። ምንድነው ሽምግልና እልካለሁ ብሎ ጓደኛዋ እንግዲህ ሲጠባበቁ በስተመጨረሻ 11ኛው ሰዓት ላይ ነው እንግዲህ እንደዚህ የቀረው ማለት ነው። እሷ ደግሞ ከሁለተኛ ፎቅ ወድቃ ራሷን ማለት ነው ጥላ እጅግ በጣም ችግር ውስጥ እንደነበረች ነው እንግዲህ ይህንን ነገር የተናገረችው። እጅግ በጣም የሚያሳዝን ታሪክ ነው። ምናልባት ሰምታችሁት ከሆነ ይህንን ነገር ግን በህግ መታየት አለበት። ሌላ ጉዳይ ደግሞ ሴት እህቶቻችን እንደዚህ ብዙ ነገር የሚያጋጥማችሁ እንግዲህ እየተታለላችሁ ነው ይህንን ነገር እየገጠማችሁ ያለው። በብር ሊሆን ይችላል፣ ወደ ውጭ ሀገር እንወስዳችኋለን፣ በዝና ሊሆን ይችላል፣ በተለያዩ ነገሮች ይህንን ነገር ይገጥማችኋል። ይህንን ነገር ደግሞ እንግዲህ የእናንተ እጅግ በጣም ትልቅ ስህተት ያለበት ይመስለኛል። ጥንቃቄ ማድረግ አለባችሁ ማለት ፈልጋለሁ። በደንብ ማሰብ ያለበት ጉዳይ ነው እና ትንሽ የእሷን ቪዲዮ ላሳያችሁና ተመልሼ እመጣለሁ ጋይስ። እና ዘለልኩ ወረታች ከፎቅ ሁለት ተፈወል። ሽማግሌዎቹ ስንት ሰዓት ነው? ስለምን ሽማግሌ አለ
የሚሽማግል ከዛ የሱ ስልክ ሲዘጋ እናቴ ደወለች። ሳነሳው አንቺ ልጅ ግን ምንድነው እንዴ ምናምን ብላ ተቆጣች። ቢያንስ ዛሬ እንኳን እዚያ አታድሪም ምናምን ብላ እንዴት እንደሆነ አላቅም። እንዴት ምን እንደተሰማኝም አሁን ማለት በሰዓቱ ነው በቃ ያ ስሜት የሚገባው ያየኝ ሰው ማለት ነው። ምኖረው ሁለተኛ ፎቅ ላይ ነው አፓርታማ ነው። በጣም ረጅም። ከዛ በቃ ምን ማድረግ እንዳለብኝ አላወኩም። ስልኩን ቁጭ አደረኩኝና ዘለልኩ። ወራታይሰ ከፎቅ ላይ ተፈው የኢትዮሪካ አልበም ከቨር ላይ ያለውን ሰዓት ይሄን የእጅ ሰዓት ያየው ሰው ያለ አይመስለኝም። ይሄው ሰዓቱን እዩት። ይሄው እዚህ ጋር መቀያየሪያ አለች፣ እዚህ ጋር ክቡ ሰዓቱ ቁጥሮቹ ያሉበት ፓርት ማለት ነው። ይሄ ደግሞ መያዣና መያዣው ነው። እዚህ ጋር ዙም አድርጌ ያስገባላችኋለሁ፣ ግን የእጅ ሰዓት ነው። ትርጉሙም ያው ጊዜው የአፍሪካ ነው፣ ሰዓቱ የአፍሪካ ነው የሚል ትርጉም ነው ያለው። ከዛ ተጨማሪ ደግሞ እዚህ ጋር ያው እነዚህ የምታዩት እዚህ ጋር አሁንም ዙም አድርጌ ያስገባላችኋለሁ የአክሱም ምስል እንዳለ ሆኖ፣ ከዛ ደግሞ እዚህ ጋር የላሊበላ አብያተ ክርስቲያናት መስኮቶች አሉበት። ከዛ ደግሞ በጣም የሚያስገርም እዚህ ጋር ሶስት ሰዎች አሉ ከስር እዚህ ጋር የምታያቸው 1 2 3 ሰዎች አሉ። እነዚህም ሶስት ሰዎች አፍሪካን ሙሉ ለሙሉ ተሸክመዋት ነው ያሉትና እነዚህ ሶስት ሰዎች ደግሞ የምን ምሳሌ እንደሆኑ እኔ ያሰብኩት ወይም የገባኝ ነገር አለ። እናንተ የገባችሁን ጻፉልኝ፣ በቀጣይ ቪዲዮ ነግራችኋለሁ። ቻው። በነገራችን ላይ እኔ ይሄንን ቪዲዮ እንደውም ገልብጬ ነበር ያየሁት የአክሱም ስዕሉን ማለት ነው። ገልብጣችሁ ስታዩት 3 ሰዎች አሉ። እነዛ ሰዎች ምንድናቸው ብዬ ሳስብ ምናልባት 3 ስላሴ ሊሆኑ ይችላሉ ብዬ አስቤ ነበር ከአክሱም አንጻር አይቼ ማለት ነው። እህታችን ደግሞ በጣም በደንብ አድርጋ ነው የተናገረችው። ግን እዚህ ላይ የተናገረችው ጊዜው የአፍሪካውያን ነው ብላለች። እንግዲህ ምንም ያደረግነው የለም እስካሁን ድረስ ያን ያህል እንግዲህ አስቦ እንደዛ የሚያደርግ አይመስለኝም። ምን የጀመርነው ነገር የለም፣ የምናደርገው ነገር የሚታይ ነገር አይደለምና ይሄ ትልቅ ስህተት ይመስለኛል። እና እንግዲህ የእህታችን በቅርቡ ህይወቷን ያጣችው ቦኒ የሷ እጅግ በጣም ከባድ ዜና ነው ዛሬ ያገኘሁትኝ ማለት ነው። ምንድን ነው የሚለው ጉዳይ እንግዲህ አብረን እንመለከተዋለን ማለት ነው። መልካም ቆይታ። ለቦኒ ሞት አንዱ ምክንያት ይሆናል የተባለችው ይቺ ሴት እንግዲህ ከባለቤቷ ከጆሲ ጋር ግንኙነት እንደነበራት የሚያሳይ የስልክ ስክሪንሻቶችን ፖስት ማድረግ ጀምራ ነበረ። እሷ ልትሞት አካባቢ ማለት ነው። ያም እንግዲህ አትደውልልኝ እናም ደግሞ እያስቸገረኝ ነው የሚል አይነት መልእክት ያለው ፖስቶችን ትፖስት ነበረ በዛን ወቅትና አሁን ስትጠየቅ ከሞቷ በኋላ ማለት ነው ከሱ ጋር ኦፍኮርስ ግንኙነት ነበረን፣ ጓደኛ የነበረ በፊት። እናም ሲያስቸግረኝ እየደወለ ደጋግሞ ሲደውል ስለነበረ እሷ የሞተች አካባቢ ለዛ ነው እነዚህን ስክሪንሻት እያረኩኝ የሚደውልልበትን ሜሴጆቹን ምናምን ፖስት ማድረግ ጀመርኩኝ። ምክንያቱም እንዲያቆም ብዬ ነው። ከዛ በኋላ ግን አቁሞ ነበረ። እናም ከሞቷ ጋራ ምንም እኔን የሚያገናኘው ነገር የለም። እሱም ደግሞ አቁሟል። ከዛ በኋላ ግንኙነት አልነበረንም። ይደውል ነበር፣ ነገር ግን ግንኙነት አልነበረንም ብላ ሰሞኑን እንግዲህ 2-3 ቀን ይሄንን ሐሳብ ይዛ መጣለች እና ብዙዎች ግን በፍጹም አልተቀበሉትም ይሄንን ጉዳይ። አንዳንዶች እያሉ እንዳሉት ከሆነ ለሷ ሞት ምክንያት የሆነው አንድ ቪዲዮ ተልኮላት ነው። እሱ ከሆነች ሴት ጋር ተቀጣጥረው ተገናኝተው እዛ ሆን ብለው ቀርጸው ያንን ቪዲዮ ለሷ ልከውላታል እና የሞቷ ምክንያት ያ ቪዲዮ ነው። ከሆነ ሴት ጋራ እሱ የሆነ ቦታ ውስጥ ሆነው ያለ ተቀርጾ የተላከላት ቪዲዮ ነው። በድንገት እንድትወስን እንድትሞት ያደረጋት እሱ ቪዲዮ ነው ብለው ያነሳሉ። ዞሮ ዞሮ ግን እቺኛዋ ሴት ደግሞ ከሱ ጋር ግንኙነት የነበራት እንደሆነችና አሁን ግን ምንም ግንኙነት የለንም ስትል አንስታለች። በዚህ ውስጥም ራሱ በርካታ ጥርጣሬዎች ይገኛሉ። እናንተ እንዴት አገኛችሁት? እጅግ በጣም የሚያሳዝን ነገር ነው። እንግዲህ ይህንን ጉዳይ ለእናንተ ተዋሉኝ ማለት ነው። ብዙ ነገሮች ነው እየተነሱ ያሉት ከቦኒ ህልፈት በኋላ ማለት ነው። ይህንን ነገር እየሆነ ያለው ምክንያት ጋይስ እንግዲህ ለቀጣይ ማስተማሪያ እንዲሆን ነው እና እጅግ በጣም የሚያሳዝን ሁኔታ ነው ያለው እና ምን ተሰማችሁ እናንተ? ምን ትላላችሁ እዚህ ጉዳይ ላይ? እኔ እጅግ በጣም እያሳዝነች ነው ያለችው እቺ ወጣት ማለት ነው። ብዙ ተአምር የምትሰራ እየሰራች ነችና
እንግዲህ እጅግ በጣም የሚያሳዝን ነው። ጋይስ የምትሉት ነገር ካለ ኮመንት ላይ መጻፍ ትችላላችሁ። እኔ እዚህ ላይ አበቃለሁኝ። የነበረን ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጎ ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ቸር ያሰማን። ሰላም ጤና ይስጥልኝ።